በእናቷ ካልማለች ስሜን ለማጥፋት ያስደረሳን ነገር ምንድነው? ሰው ነው ማለት ነው። ስለዛ ሰውየው እስኪ አይደለም አንተ ያደረከው ነገር ነው። ሰው አይደለም አንተ ያደረከው። ሀቢባ ሻኝን እንግዲህ ኒውት አድርገሻል ባንዴ እያመጣው አዎ ያ ሲፈልጉ መከራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለኩትን ካረገልኝ በኋላ ሐቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ለምን ያው ስሚኝ ለምን አንገቴ ላይ ገመድ ገብቶ ለምን ገመድ ገብቶ መንገድ ላይ አልጎተተም በመኪና ማለት ነው። ሐቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ እንደዚህ መርየም ሀቢባ አንድ ነገር ጠይቅሽ አንቺ ማለት ነው። ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አጥፍታለሁ። ሪከርድ አድርጋለሁ። ወላሂ በእጅም ጠይቃለሁ። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም። ሀቢባ ጨርሻለሁ። አይደለንም እኮ መሄዴ ነው። ማሪ ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካልሽ አይችልም። እኔ አላቅም ስለ ሙስሊምና ሃይማኖትም አላቅም። እኔ የት መተሽ ነው ታዲያ? ከየት መተሽ ነው ታዲያ? ቪዲዮ ሰርተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ። እኔ በዚህ ተሳታለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባው። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለ ቀራማ ያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በይግም እንሄዳለን በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሐቁን ስትናገር ነው። በእናቷ ምላ ሐቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። እኔ ሪከርድ አድርጋለሁ። ባደረኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ከካ ነው የምፈልገዋል። እናቴ ትሞት ሰጥቻለሁ። ግን አይዴ እንድሰራል እንድጨርስልኝ ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራው መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ? አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው። ብር የለም ክሳራ ውስጥ ነው አለኝ አለኝ። ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ። ብር የለም አለኝ እኮ እንግዲህ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ። ከህዝቡ ላሰባስብና አይዲ ላሰራልሽ ምንድን እንዳደርግልሽ ነው የምፈልገው። እሱ ለምን አልሰራኝም? ለምን አልሰጠችኝም? አለ ማስረጃ ብታቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ ሀቢባ እኔ እኮ እዚህ መጣሁት ማለት ነው ተማማሉ። እሷም ማለች አንተም ማል እንዳልሰጠችህ አንተም በእናትህ ማለት ነው። እኔ ማለት ነው ወላሂ አዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማል ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ወላሂ በሰላም ወደ ቤቴ አይወሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እንሷ አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እንደዚህ ጋር እንደሚታያችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ ሀቢባ ነገር ልንገርሽ
አንድ ነገር ልንገርሽ ከባለቤቴ ጋር ተጣጣሽ መልሰሽለታል አልመለሰችም ብሬን ፈልጋለሁ እሱን እቀበላታለሁ ችግር የለውም አንድ ነገር ልንገርሽ ሚስት ስለሆነች አንተ ለሴቶች እንደምትሰጥ እናውቃለን ግን እንደምትሰጥ ባለቤቴ አቢባ ስሚኝ አንዴ በእናትሽ ስሚኝ ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች ፈቃደኛ ከሆነች ትምጣ ካልፈቃደች ደግሞ ትተው እሷ ሚዲያ አትወድም አንድ ቀን ማለት ነው አንጤው ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል ካይሮ ያለ ድፍን ህዝብ ይመሰክራል አንድ ቀን እንደሰራ አልፈቀድኩላትም መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት 3 ወር የሰራችበትን አንድ ብር ማለት ነው አንድ ብር ይኸው ተናዳን ያለችው አምጧት አንድ ብር ተቀብያት በልቼ አላውቅም ገባሽ አንድ ብር ፈጣሪ ነው የሚያውቀው ማለት ነው አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድን ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እነዛውቺ ማለት ነው አንደኛው ለባለቤቴ አልነገርኳትም አንቺ ንገር ብለሽኛል ተሳስቻለሁ ሁለተኛው ደግሞ ያለውበት ሁኔታ ይሄው ያየሽ ነው የሰው ልጅ በኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈልግም በእናት 6 ወር ስሪና እስከ 6 ወር አመቻችቼ ጨርሳለሁ ከዛ በኋላ አይዲሽ እሰራልሻለሁ ከመዳም ስር አወጣልሻለሁ ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት አንድ ብር ድሮ የሰራሽውን እንድትጠቀሚ አልፈልግም እንደ ባል አግብቼሻለሁ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የናቴ አጥንት ይውጋኝ ማለት ነው አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል 6 ወር መስራት አልቻልኩምና ይቅርታ አድርግልኝ አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቃድልኝ አለችኝ ምን አልኳት አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ እኔ ህሊናዬም አይፈቅድልኝም አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ ያለበለዛስ እኔ ለራሴ ከፈለኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ ተቀይሮ ብር በልቶኛል ሰባል በጣም ነው የተሰማኝ ግን ይሄን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምጽ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው አላህ ሀቁን በቅርቡ ያሰማቸዋል እሷን በህግ እኔን በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ የትኛውን ያኛው ስልክ ቤት ነው ያልከው ቤት ስትደርስ እየጠበቀን እኮ ነው ቤት እንድትደርስ እኔ አልካልኩም እደርሳለሁ ቢሆንም እኛ መስማት አለብን እኛ መረጃውን 150 ሺህ ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል ለሴት ይሰጣል ለወንድ አይሰጥም ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል አዶን ነው ማስረጃ ካመጣችልን ግን አንፋታውም እሱ ግን ምንም አይነት ማስረጃ የላትም አንዴ ሀቁን አወጣለታለሁ አልሰጠህም አላልኩም አቡዬ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ እኔ አልሰጠህም አላልኩም ረሲት ማለት ነው 19 ድራም ያለው ሰው ምን ብላ ነው ምን ብላሽ ነው ተቀባችኝ ብሬን ጨርሻለሁ ብር አነሰኝ ስራ ሰርቼበት ብር አነሰኝ እሱ ቮይስ ነው መስማት የምፈልገው ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካልኩም ጨርሻለሁ ብር አለኝ አይደለሽ ማለት አረኝ ይሄን እንዳልነካው ነው ለአይዲና ለላይሰንስ ነው አይደለም እኔ አልካልኩም 150 ሺህ ብር አልሰጠህም አላልኩም እኔ አለ ረሲት እኔ ጋርም አለ ረሲት መርየም እያዳምጪኝማ ማሬ ቮይሱ ላይ ብሬን ጨርሻለሁ 150 ሺህ ብር አበደረኝ ነው የሚለው ምንድነው የሚለው ቮይሱ ንገሪኝ አንቺ አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150 ሺህ ብር ስጠኝ ብድር ይሰጣለሁ 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ አልጎደለብሽ ማለሽ መውጣት ስለማልፈልግ ነው
ጎድልኝብኛል ብዬ መውጣት ስለማልችል ነው ነገር ከምትበደሪው የምትፈልጊው ከዛ ላይ አርገሽ መጫ ይሞላልሽም ነበር ላንቺ ነግሬያለሁ ቅድም እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው ማንም ሰው ባህር አንድ አይደለም እኔ ይሄ ለአቢባ እሰጣለሁ ካልኩ አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም ምክንያቱም በቃ ባህሪ ነው ሰው ደግሞ ባህሩ አንድ አይደለም ገባሽ እና ለዛ ነው እንጂ እኔ ተቸግሬያለሁ እንደዚህ ነኝ እንደዚህ ሆኛለሁ አላልኩም እኔ አልተቸገርኩም እኔ አልহামዱሊላህ አልተቸገርኩም ቤተሰቦቼ ጋር ነው ያለው ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይልያል አይልም የሚለውን ቮይሱን መስማት እንፈልጋለን እሺ ለምን 19100 ድርሃም እጇ ላይ ያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21100 ድርሃም ይዤ ገብቼ 2000 ድርሃም ዘርዝሬ በኢትዮጵያ 76000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት ራሷ እንዳለችው 150,000 ብር ደግሞ ኢትዮጵያ አስፈልጓት እፈልጋለሁ ብለው ላከላት ኦኬ ስትመጣ ግን እሷ ይዛ ከሄደችው 21100 ድርሃም 2000 ድርሃም ብቻ አጥፍታ 19100 ድርሃም ይዛ ወደ ኢማራት ተመለሰችና ለሱ ሰጠሁት ነው ብሩን ይዤ ተመለሱ ሳይዘረዘር ሳይነካ ይዤ ተመለሱ ግን ያንን ብር ላለመንካት ለአይዲና ለመንጃ ፈቃድ ብዬ ስላሰብኩት ያንን ላለመንካት ከሱ 150,000 ብር ጠየቅኩና ሰጠኝና ተጠቅሜበት መጣው ነው የምትለው አሁን ቮይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ ቸግሮኛል ነው ብር አልቆብኛል ነው የሚለው ለምን እሷ አለቀብኛል የሆነ ሱዳኒ አለ ገባሽ የሆነ ሱዳኒ አለ የምደውልለት እና ከሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም ለማንኛውም ሁለተኛ ሶስተኛ የሚባለው ነገር ዘበት ነው ሱዳኒዎች ያሉበት ቦታ ማለት ነው መጣ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁና አድረስልኝ ያለችው ሱዳኒ ማን ነው እኔ ባሏ ነኝ የትኛው ነው ሱዳኒው አለሽ ሱዳኒ ከሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት ወሰደሽ ሱዳኒ ያለ ላ እና ሎኬሽን ልክላ ላ አላልሽም ማስረጃ አቅርባ አላልኩም ብላለሽ አንተ ማስረጃ ቆይ ብለሻል አላልሽም እኔ የደወልከውት ለሌላ ሰው ነው ሱዳንም አላልኩም አረብም አላልኩም ምስሪም አላልኩም እኔ የደወልከውት ሌላ ሰው ነው ድረሱልኝ እንደዚህ ነው አለኝ አላቅሽም አለኝ እንደዚህ ቦታ ነው አልኩኝ ስልክ ከዘጋ የሆነ ድምጼ ከጠፋ እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ ለሱዳንም አልደወልኩም ማን ነው በአረብኛ እኔ ባሏ ነኝ ሁለተኛ ባሏ በአረብኛ ነው ነገርኩ እንጂ እኔ ሱዳን ነው አረብ ነው ምንም አላልኩም እሺ ማን እንደሆነ አቢባ ማን ነው ያ አረብ የነገርሽው አረብ እንትን ጓደኛ አለኝ ሴት ማለት ነው እሷ ደግሞ ደልዳላ ናት ታውራበት ሙባረክ እሺ እሷ እንትን አለ እሱ ጋር የምሰራ ሰው አለ እንትን ደልዳላ ማለት ነው ለሱ ነው ደወልኩ እኔ ለሷ ደውዬ በቃ እንደዚህ አይነት ውስጥ ነው አለው ችግር ውስጥ ነው አለው እኔ ስልኬ አረብ ወንድ የደወልሽለት ማን ነው የጓደኛሽ ባል ነው ለጓደኛ ባሌ አይደለም እሱ ጋር የምሰራ ነው እሷ ጋር ነው የሚሰራው ባባ ነው አሰሪ ነው አለቃ አዎ እኔ አላውቅም ይሄን ነው ተዋወቁት ትምጣልኝ ጓደኛዋ ትምጣልኝ ጓደኛዋ መጣ ተባውነን ነው ትበል እኔ መረጃ አለኝ ሱዳኒ መሆኑን አይደለም መረጃ ታምጣልና ሀቢባ ምንም ይሁን እኔ አላውቅም አቡዬ ሱዳንም ይሁን ምንም ይሁን ግን አላውቅም ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ ከዛ ለምን አለች በቃ ችግር ውስጥ ነው አለሁት እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሽ አንቺ ለፖሊስ ነግርሻለሁ አስገባሻለሁ ምናምን አለ ድረሱልኝ አልኩ እንጂ በቃ ይሄ ለሰው ደውይልኝና ንገሪ አለች እኔ የሆነ ነገር ኮንኩ እዚህ ቦታ ነው አለሁት ሎኬሽን እልክልሃለሁ አልኩ ሱዳኒ ነው አላልኩም አረብ ነው አላልኩም ምንም አላልኩም እኮ ጓደኛሽን ጥራይትና ተመስክርልሽ እሱ ቲክቶክ አትጠቀምም አዎ ኑሮ ቲክቶክ የማይጠቀም ሀቢባ
እኔ አሁን አቢባ አንድ ነገር ልንገርሽ። ይሄ እንትን ብዙ ማውራትም አይችልም። እኔ እያየሽ ነው። ብዙ ማውራትም አይችልም። ብዙ ማውራት የምፈልገው ነገር አለ፣ ግን ብዙ ማውራት አልችልም አበዛሽ። ምን ነው ኦሮሞ ተጫወትሽ? ምን ነው እናቴ? አይ እኔ ኦሮሞ ነኝ አማራ ነኝ አላልኩም። እኔ ዛሬ አይደለም ይላል። አማርኛ በደንብ ነው የምታውቂው። የአባትሽ ቋንቋ ነው። በአማርኛ ቀጥ ለጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላውቅም ቋንቋ አታውቅም ይላሉ እዛ አቃባጮች። ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልገው አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም። ወላሂ ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላውቅም። አማርኛ በደንብ ታነባለች፣ ትጽፋለች። አንድ በይ። የአባቷ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ካወቅ እኔ ግዴታ ነው ማወቅ? እንዴ ምን ማለት ነው? ወይ ጉድ እናቴ፣ ሌላ ነገር ባታዋሪ ጥሩ። ለማንኛውም በህግ ነው የምጨርሰው አቢባ፣ ነገ ማለት ነው። እኔ ቅድም ሳነሳው ማለት ነው አቢባ፣ ሙባረክ ማስረጃውን መስማት እንፈልጋለን። ቤት እየደረስኩ ነኝ። ቆይ አንድ ነገር ልጠይቅሽ ማለት ነው አቢባ፣ አንድ ነገር ልጠይቅሽ። ቅድም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች። እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴት ልጅ ከሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሐቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19000 ድራም 109 ቢሆን እኔ የምታወቀው ድፍን የኦሮሞ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥቶ ሙባረክ ጋር ብር አለኝ ካለ አው አለው እንጂ የለህም ብዬ ተናግሬ አላውቅም። ማንንም አይደለም ሴት ልጅ ማለት ነው። ቢኖራትም ማለት ነው አላት ምስቴ ናት ብዬ እናገራለሁ እኮ። ምን ችግር አለው? ምስቴ ናት እንደማንም ቸግሮኝ ከስሬ ሰታኛለች ብዬ እኮ እናገር ነው አለው። የምፈልገውን ካረክልኝ አለች እኮ። እውነቱን እናገራለሁ። የምፈልገውን ካረክልኝ ቃማይ ካሰራልኝ ቤት ተከራይተ ካስቀመጥከኝ እናገራለሁ። ባግነኝ እንዴ አንገቴን ይዛ የማንም ሱዳኒ ና የማንም ኢትዮጵያ ላይ ጠምደል ትናንትና ፎቶ እንደዛ ተቃቅፋ ተነስታ መጣ አልፊያት ማለት ነው። ምስቴ ትሆናለች ምስቴ ናት ብዬ አልፊያት ፎቶ አለጥፌ ነው እጄ ገብቼ የምናገረው ገዝቴ ላይ ማለት ነው። ከፍቼላት ማለት ነው። እሱን ለቀቅም በህግም ደግሞ 19000 ድርሃም በልቶኛል ያለችውን ሪከርድ አድርጌያለሁ። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁ ቅድምም ነግሬሻለሁ። ትንሽ እንትን ማውራት እንትን እያደረኩ ነኝ። ግን አሁን እኔ የምፈልገው መጀመሪያ ማለት ነው በህግም መሄድ በምንም መሄድ አይዴ ጨርስ ነው የምፈልገው መጀመሪያ ማለት ነው። እኔ አንቺ የምጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን 2ኛ ወር ነው ሰጠሁት አይደል? ለምንድን ነው ይሄን አልተሰጠኝም? እሱም ለምንድን ነው ይሄን አልቆየ? ወረቀት አለ። ለምንድን ነው አልተሰጠኝም? ለምን ምክንያት ነው? በቃ ገንዘብ አልሰጠችኝም ማለት እኮ ማለት በእናቱ አጥንት ማለት መኪና አደጋ አሁን ከልጁ ጋር ነው መኪና ውስጥ ያለው። ይሄ መኪና አቡዬ አንድ ነገር ልንገርሽ፣ እኔ ያቁኛል የኦሮሞ ልጆች አስገቢና ጠይቂ ማለት ነው። ካንስሌሽን አይደለም ስለ ብሩ መጀመሪያ ተመንልኝ ነው እያለ ያለው። እኔ ጋር ብር ሰው ካለው አልክድም። አቢባ ለምን ተቀለሽ? ፍታቤር ነው አላትና ሰጣለሁ ላለው እኔ ተክጃለሁ። ወላሂ አልተውም አይደለም አቡዬ ማለት ነው። አሁን እኔ 9 ቀን 2ኛ ወር ነው ሰጠሁት አይደል? ካንስሌሽን ማለት ነው አለ። እኔ ጋርም አለ እሱ ጋርም አለ። ለምንድን ነው ካንስሌሽን እኮ አለ ወረቀት ነው። ካንስሌሽን ዋጋ አያወጣም። ስለ ብሩ እናውራ። ብር አሰርሻለሁ አለ። ለምንድን ነው ቆየ እንደዚህ? ለምንድን ነው ይሄን አልቆየ? ብር ስለሌለው የለኝም ብር አይደለም እኮ ሰጥቻለሁ አለኝ። ለጓደኛዬ 3100 ብር ሰጥቻለሁ። እሱ ነው የምሰራልሽ። እኔ ስለ አይዴ የማውቅ ነገር የለም ምናምን አለኝ። ለጓደኛው የሚሰራልሽ አይደል? ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ። ሀቢባ እዚህ ጋር ላስተካክልልሽ። ላስተካክልልሽ አቦ። እሺ ምንድን ነው 3100 ብር ሰጥቻለሁ። ስሚኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው። ጓደኛዬ ጋር የሆነ ስራ ጀምረናል። ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን። ልክ እንደ ሰራተኛችን ማለት ነው። ደወልኩት፣ ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት። በአንተም በእኔም ፍቃድ፣ ለምን ሁለቱ ካምፓኒው በእኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ።
ከዛ ለመንግስት የሚያስፈልገውን አሁን 3100 ብር ሲለኝ 3500 ብር ቆጥሬ ሰጥቼው እሷን መታቅ ድምጽ ምልክላት አላምን ስትል ከሱ ጋር ያገናኘዋት ማለት ነው። 3100 ብር ከሰጠሁት በኋላ ሲያስገባላት ሪጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ጉድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏልና ፎቶውንም ቀይሬው ችግር የለውም አልኳት። ሂዳ ቀየረችና ላከች። አሁንም ገባላት። አሁንም ሪጀክት መጥቶ ክሊራንስ ጠየቀ። እንደዛ ከሆነ ሂጂና ኤምባሲ ላይ ይውሰድሽና ራሱ ሁሉን ነገር ያስጨርስሽ። እኔ ቢዚ ነኝ፣ ልጆች አሉኝ ወደዛ ወደዚህ አሁን እንዳሳየውሽ በቪዲዮ ማለት ነው። ስራም ወስዳቸው ምናምን በኔ ስም የመጡ እንዲቸገሩ አልፈልግም። ኤምባሲ ድረስ እንደሌላ ደላላለሁም ሂጄ ነው ኤምባሲ ድረስ ወረቀታቸውን ጨርሼላቸው እያቸው የገባው እዚህ ላይ ላመጣልሽ ሊደረድርልሽ 30 ሰው ላመጣልሽ ይችላል ማለት ነው። በኔ ስም የመጡ ልጆች በእናትሽ እንዲከፉ አልፈልግም። ሙባረክም ብሎ አምኖኝ ነው ብር ሰጥቶኝ የመጡት። ስለዛ ተረጋጊልኝ ስላት በቃ መጀመሪያ ነግሬሻለሁ 2-3 ቦታ ገብታ አለቀሰች፣ አሳዘነችኝ። በቃ አትግቢ አልኳት። እኔ አይዲውን አሰራልሻለሁ በራሴ ችግር የለውም ብዬ ማለት ነው። ምስቴ ናት እኮ እንዴት ነው 9000 ብር መቀበላት? የሐላል ምስቴን 9000 ብር አምጪ እንዴት ነው የምላት? ከዛ አይዲውን አስጀመርኩላት። ፖሊስ ክሊራንስ ተጠየቀ። ጓደኛዬን አዲስ አበባ ጠርቼ ከገጠር ፖሊስ ክሊራንስ ውክልና ወስዶ እንዲጨርስላት አዲስ አበባ ላይ አስቀምጬው 30,000 ብር ልኬለት ለወጪ ማለት ነው አለ። እዚህ ላመጣልሽ እችላለሁ። እየጨረሰላት ነው። በመሀል ተጎትጉታ ተመክራ እቤት መጣች። እቤት ከመጣች በኋላ ነገር አንስታ ቤትም ስላጣላችኝ ጓደኛዬ መጥቶ ለፖሊስ ደውዬ ጓደኛዬ መጥቶ አለያየንና ተይ እንደዚህ አይደለም ምናምን ብሎ አንተን ተው ብሎኝ እንዴት እንደገፈተረኝ አይታለች። አላስወጣትም። ህግ ይዞታል። ህግ ጨርስልን ብዬ ማለት ነው። ከዛ በኋላ አብራ ሂዳ ጨርሶ ወደ ቤት ወስዷት ማለት ነው። ቤት ከወሰዳት በኋላ ደውላልኝ ምን እንዳለችኝ እሷን የምታውቀው እኔ አንተን ባላዋረድህ እኔ መርያም አይደለሁም ምናምን። እሺ ችግር የለውም ነው እኔ ማልሴ ብዙውን ጊዜ ምንም ችግር የለውም አይዞሽ በርቺ ነው። ከዛ በኋላ አሁን በሌላ መንገድ ደግሞ ብሬን እንትን ብሏል እንደዚህ ብሏል የምትለው 3100 ብር ከፍዬላት። አንተ እኮ ስሜን እየጠፋው ነው እኮ አንዴ ፓኪስታን ትላለህ። ተማሪ በስም ማጥፋት ክሰሽው፣ ተካሰሱ፣ ሂዱና ተካሰሱ። በቃ ማስረጃ ለምን ስሜ እኮ አደባባይ ላይ እየጠፋው ነው እኮ እንዴ? ክሰሽው እኮ በስም ማጥፋት ክሰሽው። ስምትን በአደባባይ እያጠፋ ነው። መርየምዬ ሂዱ ተካሰሱ። መክሰስ አልፈልግም። እኔ መክሰስ አልፈልግም። እኔ እኮ አሁንም እዚህ ቦታ የመጣሁት ችግር ውስጥ ነው ያለሁት። እንደዚህ ሆኛለሁ። ትላንትናም ለሱ ሰበብ ክሮልክስ ጠጥቼ ራሴን ተጎድቼ ነበርኩኝ፣ ግን አላህ ነው ያተረፈኝ። ካላ በታች ደግሞ አጠገቤ ያሉት ሰዎች ነው ያተረፉኝ። አሁንም ደግሞ እኔ ከሱ የምፈልገው አንዱ አይዴ ነው የምፈልገው። አይዴ ካጨረሰ በኋላ ደግሞ ለቦይስም ልክ ያለው ነው ለሱ አይዴ ነው የምፈልገው አልኩ። አይዴ የሚያሰራልሽ ለምንድን ነው? ሚስቱ ስለሆንሽ ነው? ቆይ አይዲ የሚያሰራልሽ ሚስቱ ስለሆንሽ ነው ወይንም 9000 ድርሃም ስለከፈልሽ ነው? ይሄን ምረጪና ያሰራልሽ። ሚስቱ ስለሆንሽ ነው የሚያሰራልሽ ወይ 9000 ድርሃም ከፍያለሁ ስለምትይ ነው? አቡዬ እኔ ምን መሰለሽ፣ እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም ያወራሁት። ገባሽ? ምክንያቱም ምን መሰለሽ ባሌ ነው ብዬ ነው ሰጠሁት። አሁንም በቦይስ እኔ የጠየኩት እባክህ ወረቀቴን ስራልኝና ስራ ይገባለው ያለውን ነገር ደግሞ ወረቀት ከጨረስክ በኋላ ወረቀቴን ከተቀበልኩኝ በኋላ እናወራለን ችግር የለውም አልኩ። እኔ ማንሳት ፈልጌ አይደለም። ገባሽ? እኔ እንደዚህ አግልኝ ሀቢባዬ ጊዜሽን ባገይ ማለት ነው። አመሰግናለሁ። አይደለም ቅድም እኮ እንዲህ ብላለች ሙባረክ እንዴ ፈልኳለኝ ሐቁን ኢቃማ ካሰራልኝና ቤት ተከራይቶ ካስቀመጠኝ ሐቁን አንቺ ላይ ቃል ገባላታለሁ። ሀቢባን ስለምታምናት ስለምትተማመንባት ነው። እባካችሁ ተቸግሬያለሁ ሀቢባ ጋር አድርሱልኝ ብላ ራሴ መጥቼ ያደረስኳት ማለት ነው። ራሴ መጥቼ የጠራዋት ተመንና አሰራላታለሁ። አሁን ልክ ነው። ችግር እኮ ማሬ ተመንና አሰራላታለሁ እያለ ነው። ብሩን ሰጥቶሻል? ሰጥተሻል? እየነገርኩኝ ነው እኮ ለምንድን ነው እንደ መሄና አልቆያ አይዴ
ሌላ ነገር ችግር የለም። እኔ ለባልና ሚስት ስለሆነን ነው ሰጠሁት እንጂ ለሌላ ነገር አይደለም። ወይ ደግሞ ወንድሜ ነው ያሰጣችኝ ማለት ቀባለን። ቆይ ሙባረክ ባሌ ስለሆነ ነው የሰጠሁት እንጂ ቃማ እንዲያሰራልኝ አይደለም ነው አይደለም። አሁን እሱ ማለት ነው እኔ ማውራት ፈልጌ አይደለም የወራሁት ለብር ለወርቅም ለብርም ማለት ነው። ምክንያቱ ባልና ሚስት ነን። ባልና ሚስት ናቸው ስለሆነ ነው የሰጠሽው ብሩን እንጂ ቃማ ለማሰሪያ አይደለም። ባልሽ ስለሆነ ነው እንደዚህ ማድረግ እፈልግሻለሁ። አሁን ግን ብር የለኝም ማለቴ አሁን እኔ ማውራት እያቃተኝ ነው። ምክንያቱ አሁን አንቺ የሆነ ነገር ማድረግ ከፈለግሽ ማለት ነው ብር ከሌለሽ ያ ሰው ደግሞ ብር ባልሽ ደግሞ ብር ካለሽ እንጋገዛለን ምናምን የሚባል የለም። አዎ አለ። አዎ እና እኔ ደግሞ ለ10,000 ብር ለአይዴ ነው፣ ለ10,000 ብር ለእንትን ለመንጃ ፈቃዴ ነው፣ 9,000 ብር ደግሞ ለእንትን ነው ለምንድን ነው ለአይዴ ነው ብዬ ይሄ ነው ለኔ ማድረግ አሰብከኝ። በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጠሁት። ገባሽ? ባቢባ በቃ መከራከር አልፈለግም። ቁጭ ብዬ ማስረጃ አስቀምጬ ለባሌ ብር እየሰጠው ነኝ። አሁን ከአንተ የምፈልገው ቤት ስትደርስ ቮይስ 150,000 ብር ላክልኝ ብላክ የላክላትን ቮይስ እና የወርቁ ቮይስ እሷ ቀን የላትም ምንም። አንተ ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱ ሁለቱም ብቻ እንድታሳየን ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለ? ብሩን የሰጠሁት ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸርተት ብሏል። አልሐምዱሊላህ አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ሙስሊምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም እኔ የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ ወረቀት ባይኖራችሁም። ግን መፈራረም ማለት እኮ ወረቀት ላይ መፈረም ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባልህ ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም። ምንም ወረቀት የለም እኮ ወረቀት የለም ማለት ነው። እንደዛ ነው እንዴ? ከሚታስ ታዲያ የታሰረበት ወረቀት የታን ታዲያ? ወረቀት ከሌለ ምንድን ነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ ኢትዮጵያ ወረቀት ታዲያ ባሌነቱን በምንድን ነው ማረጋግጠው? ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችን እና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድን ነው ባሌ መሆኑን እሱ ማረጋግጠው? ወይ እኔ ሚስቱ መሆኔን አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ። አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሪምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠየቀን። አዎ አልኩ። ከዛ በኋላ ያዘው የሆነ ኪታብ ነገር ደብተር ነገር ምን ማለት ያዘው? ቁርአን አለ ማላችሁን? ቁርአን አለ። ቁርአን ከዛ በቁርአን ማላችሁ አይደለም። ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስነራ ምናምን አለኝ። እሺ አልኩኝ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ የኦርቶዶክሶች ማለት ነው በቅርብ ስለመጣሁ። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁ እኛ ልናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ ምንድን ነው ምክንያቱ ምንድን ነው? እስኪ አሁን እኔ 9
ብር ስለሌለው አይደለ ሰጥቻለሁ አለኝ እኮ ሰጥቻለሁ ለጎደኛዬ ሰጥቻለሁ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽው ላይ ነው? እኔ አይደለም እሱ ነው ሰጠው። እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽው ላይ እኔ ምን አውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠስልሽ ታዲያ? እንዴት እኔ እንጃት ያለሽ 9000 ሪያል አንቺ ሰጠኝ። እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ እና ለምን ቆየ? ይሄና ለምን ቆየ? ሙባረክ ገና 40 ደቂቃ ከፊት ያለ። ኦኬ አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም፣ ካመነች በፍጹም ታረቃለሁ ብሏል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሐቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። ይሄ በዚህ ነው የተቋጨው ነገሩ። አይ ኖ እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል። እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምላሽ ብለካት አላልኩም፣ አንኳታለሁ አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት። ሐቁን አውጣለታለሁ አላልሽም? አይዲን አሰርቶ ቤት ተከራይቶ ካስቀመጠ እንደበጠበጠች ነው እኮ አንቺ ያስተካከልሽላት። ያለው ነገር እናወራለን፣ ግን መጀመሪያ አይዲን ያለው ነገር የምታወሩት ምን? ለምሳሌ ያለው ነገር ምን ይቀራል ያልተወራ? እዚህ ጋር ምን አለ የቀረ ያልተወራ? ያለውን እናወራለን። አይዲ አሰርቶ ቤት ተከራይቶ ያለውን እናወራለን የምትዩ እዚህ ጋር ያልተወራ የቀረ ምን አለ የምታወሩት? እኔ እና እሱ አሁን እሱ አይዲን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ በውስጥ እንጨርሳለን ብዬ ነው እኔ አሰብኩት። ገባሽ? ኖ እዚህ ጋር እንደተናገርሽው እዚህ ጋር ካልጨረስ የለም እዚሁ ነው እንጂ ማለት ያለው ውስጥ የሚኬድ ነገር ምን አለ? ሁሉ ነገር ነው መወራት ያለበት። ካልከደ ደግሞ በቃ እኔ አሁን የሚፈልገው አይዴ ብቻ ነው የሚፈልገው። አይዴ ምንድን ነው እኔ ማሰራው አይዲ የለም። አይዴ ነው የሚፈልገው። አዎ ስለዚህ አይዲሽን እንዲያሰራልሽ ማሬ ኤምባሲ ሂጂና ክሰሹ ማሬ። ባሌ በሼኮቹን ጥሪያቸው በእንትን እኮ ቀራማ ውስጥ ነው ገባሁት። ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ለእነሱ ሲስተም ውስጥ ነው አለ። ለእኔ ወረቀት ለእነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱ ለእነሱ ሲስተም ውስጥ ነው አለ። ለዛ እኮ ነው ኤምባሲ ሄደሽ ክሰሹ እኮ የምልሽ የእኔ እናት። ኤምባሲ ኢቃማ አያስፈልግም። ቀራማ ምናምን አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። እሱ ደግሞ እኮ ብዙ ፕሮሰስ ነው አለ። እንዴ እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር አይደል? እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼክ ሆነው አይደል? ሚስቱ ለመሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጥቻለሁ፣ አንዴ እንደዚህ 19000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርዱን አውጣና ለራስሽ ዋትስአፕ ላይ ልግልሻለሁ። ብዙ ነገር ነው። ሀሳብሽን ቶሎ ቶሎ ትቀያየሪያለሽ። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ ማሬ ነውልሽ። መታረቅ ትፈልጋላችሁ ታረቁ። አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። ያዴ የሚፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዲያ ስለምፈልግ እዚህ ነው የምንጨርሰው። ኤምባሲ ሄጄ መከሰስ እኔ አቅም የለኝም። ምክንያቱ አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ስትጠብሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው አብሬው ልኖር ነው ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁና እንዴ? ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ
ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮሜንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃና በማስረጃ የምትሄድ ሴት አቢባ ጋር ከሄድሽ በቃ እዚህ ጋር አምጣ የምትይውን ነገር አይደለም። እኔ እናንተ ባልና ሚስት ስለሆነን ማለት ነው። አሁን እኛ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ምክንያቱም ምንም አይነት ከሁለታችሁ ምንም አይነት ማስረጃ ስለሌለ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት ወስዶ በቁርአን ያስምላችኋል። እዚህ ጋር ሼክ የለም በቁርአን የሚያስምላችሁ። ሄዳችሁ በቁርአን ማሉ። ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ በህግ ያልቀልናል። በቃ በህግ ነው የሚያልቀው። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን ባይማት ኮኔ አቡዬ ምን መሰለሽ፣ በአሁኑ ሰዓት እኔ 3 ወር ስራ ሰራውን ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። እንዴ ኦኬ ብዙ ነገር ነው አለ። ስለዛ እኔ ትራንስፖርቷን ኤምባሲ የምትሄድበትን ማርያምዬ ኤምባሲ የምትሄድበትን ብር እንስጥሽ፣ የትራንስፖርት ምናምን እንስጥሽ፣ እናዋጣለሽ። እዚህ ነው የሚጨርሰው ስላልኩ ካልኩኝ ለዛ ብዬ ነው። ገባሽ? ምክንያቱ እንትና እኮ ለትራንስፖርት እንስጥሽ ብር፣ ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? ምን አልሽ? 3 ወር ሙሉ ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? አይዲሽ ሰራልሻለሁ እንደዚህ አይነት ስላለኝ ነው እንደዚህ ስላለኝ ነው። ተቀመጪ አይዲሽ ሰራልሻለሁ እንደዚህ አይነት ስራ ትሰራልሽ ስላለኝ ነው እንጂ ምን መቀመጥ ፈልጌ አይደለም። እሺ የኤምባሲ ሜጃ የትራንስፖርት ስንት ነው የምትፈልጊው? እኔ እንጃ፣ እኔ አላውቅም። እኔ የማውቅ ነገር የለም። ሙባረክ የትራንስፖርቷን ቻላት ኤምባሲ የምትሄድበትና የሚያስፈልገውን ገንዘብ አይ አቢባ እሺ የትራንስፖርት ህዝብ ዳለበት እንዴ? አይ አቢባ እንዴ እኮ ራሱ ይቻላ ያው ቻል እያልኩት እኮ ነው። ህዝብ ዳለበት ኤምባሲ ለመክሰስ የትራንስፖርት የላትም ቻል አሁን እኔ ማለት ነው ኤምባሲ የምትሄድበትና ለመፈለግ ነው መጣት አይደል? ማስረጃ አምጪ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም አይደም፣ ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ ልጅ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀድቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ ቤቱን